ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል። ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳም በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የሕዝብ ተወካዮች ምክር ቤት አባላት ተናገሩ። ግድያው የተፈጸመው ከትናንት በስቲያ እሁድና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንበሊ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደንበሊ ቀበሌ ነዋሪም ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተከስቶ እስከ ትናንት ሰኞ ቀጥር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌው በማለፍ ላይ በነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል ምክንያት ግጭቱ መነሳቱን ነዋሪው ገልጸዋል። የጸጥታ አባላቱ ድንጋይ የወረወረውን ሰው ለመያዝ በሚል ወደ መንደሮችና በየቤቱ በመግባት በከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎች ሕይወት አልፏል በማለት እኒህ ነዋሪ መናገራቸውን ዘገባው ጠቅሷል። የዛይሴ ምርጫ ክልልን በመወከል የሕዝብ ተወካዮች ምክር ቤት አባላቱ አብርሃም አሞሼ ጸጥታ አባላቱም በቀበሌያቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንበሊ ቀበሌው ደግሞ 8 ሰዎች መገደላቸውን ተናግረዋል። ከቀናት በፊት በተካሄደው የደቡብ ኢትዮጵያ ክልል 5ኛ ዓመት 6ኛ መደበኛ ጉባኤ ላይ የስራ ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም የክልሉን የጸጥታ ጉዳይ በሪፖርታቸው ጠቅሰዋል። ርዕሰ መስተዳድር ጥላሁን በስም ባልጠቀሷቸው ነገር ግን በአንዳንድ የክልሉ አካባቢዎች ባሏቸው ስፍራዎች ላይ ከአደረጃጀት ጥያቄ ከማንነት ሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች መከሰታቸውን ተናግረዋል። በግጭቶቹ በሰውና በንብረት ላይ ጉዳት መድረሱን የጠቀሱት ርዕሰ መስተዳድሩም የተወሰኑ ግጭቶች በእርቅ እንዲፈቱ ተደርጓል ብለዋል። በተፈጠረው ግጭት ምክንያት ተዘርፈው የነበሩ ንብረቶችም ለባለቤቶቹ የመመለስ ስራዎች እየተከናወኑ ሲሆን ግጭት ጨማቂዎችም ለሕግ እንዲቀርቡ ተደርጓል ብለዋል። ዘገባውን እያገኘ ነው ከዛሀበሽ